በተፈተነበት ጊዜ ነው አይደለ? አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ ተባለ። ስለዚህ የአብርሃም ህይወት የእምነቱ ሌላ ምዕራፍ ነው ማለት ነው። አሁን አብርሃም እምነት አለው ሊል ወይም ደግሞ እንዲኖረው ያስቻለው ነገር እስካሁን ካየነው ባለፈው ካየናቸው ነገሮች አንጻር ደግሞ ይሄኛው የተፈተነበት እምነት ሌላው የአብርሃም ሌላው የህይወት ክፍሉ ወይም የህይወት ምዕራፉ እንደሆነ የሚያብራራ ነው ማለት ነው። ስለዚህ ወደኋላ እንዲመለስ በዲያብሎስ የሚቀርቡ ገጠመኞች የሚፈተን የእምነት ህይወታችን የኛ ህይወት ብቃቱን በውስጣችን የሚመጡ ነገሮችን ፈተና ምክንያቱም ፈተና እንደምታውቁት በሁለት መልኩ ነው አይደለ? ፈተና ወደኛ የሚመጣው ከውጪ ባለ ነገርና ከውስጥ ባለ ነገር ነው ፈተና ሊመጣ የሚችለው በሰዎች ዘንድ ማለት ነው። ባለፈው ዕብራውያን ምዕራፍ 4 ላይ አጥንተናል። ያንን ሐሳብ ላስታውሳችሁ ብዬ ነው። ሰው በሁለት ነገር ይፈተናል። ምክንያቱም በድክመታችን እንደኛ በነገር ሁሉ ተፈትኗልና የሚረዳ አምላክ እንደሆነ የሚረዳ ሊቀ ካህን እንዳለን በላይ ስናብራራው የጌታችን የመድኃኒታችን የኢየሱስ ክርስቶስ መፈተን ምክንያቱም እንደኛ በነገር ሁሉ ተፈትኗልና ይላል አይደል? እንግዲህ እኛ የምንፈተንበትን ፈተና ስናየው ሰው በሁለት አበይት በሆኑ ነገሮች ይፈተናል አይደል? የመጀመሪያው ከውጪ በሚመጡ ነገሮች ነው የሚፈተነው። ሁለተኛው ሰው በልቡ የሚቀረጽ በልቡ የሚታሰብ በልቡ ተጸንሶ በልቡ ተብላልቶ የሚወጣ ኃጢአት። ምክንያቱም ሰው በራሱ ምኞትና ሐሳብ ሲፈተን ወይም ደግሞ በራሱ በውስጡ ምኞትና ሐሳብ ሲታለል ያንን ወደ ተግባር ሲያመጣው በፈተና መሆኑን የሚያሳይ ነው ማለት ነው። ስለዚህ እንደኛ በነገር ሁሉ ተፈተነ ሲል ግን ጌታችን ኢየሱስ ክርስቶስ እኛ በውስጣችን ሰው በምኞት ተፈትኖ የሚተላለፍበትን ነገር ክርስቶስ ላይ የለም። እሱን አይመለከተውም ጌታችንን። ነገር ግን ከውጪ የሚመጡ ፈተናዎች እንደነበሩ በማቴዎስ ወንጌል ምዕራፍ 4 ጥናታችን ላይ ሐሳብ ላይ አይተናል አይደል? ጌታችን ኢየሱስ ክርስቶስ በዲያብሎስ እንደተፈተነ ግን እነዛን ሁሉ በእግዚአብሔር ቃል ድል እንዳደረገ ያሳየናል። ልክ እንደዛው በዲያብሎስ የሚቀርቡ ገጠመኞች የሚፈተን የእምነት ህይወት እንግዲህ ለመፈተን ከእግዚአብሔር የሚላኩ ነገሮች እግዚአብሔር ሰውን ለማሳሳት ወይም ደግሞ ሰውን ወደ አንድ ነገር ለማድረስ የሚመጣ ፈተና ሰው ላይ እግዚአብሔር አይልክም። ግን በጣም የሚገርመው እግዚአብሔር የሚተማመን ከሆነ ያደርጓል አይደል? ኢየሱስ ክርስቶስ ባልነበረበት ጊዜ ለምሳሌ በኢዮብ መፈተን እግዚአብሔር በኢዮብ ላይ ሐሳብ ስለነበረው ኢዮብ ያንን ፈተና ተወጥቷል። አብርሃም ልጁን ማለትም የተስፋውን ቃል ፍጻሜ የሚያገኝበትን ማለት ነው ይስሐቅ። ምክንያቱም በይስሐቅ ዘር ይጠራልሃል ነው የተባለው። ስለዚህ ይስሐቅን እንዲሰዋው ምን ብሎታል? ጠይቆታል እግዚአብሔር። ስለዚህ ሲጠይቀው ልጁ ነውና ልጁን አሳልፎ ለመስጠት ማን ይፈተናል? አብርሃም ሊፈተን ይችላል። እንግዲህ ይሄ
መፈተን ነው። ለሱ በስተርጅና ያገኘው ልጅ ነው። በመጨረሻው ዕድሜ ያገኘው ልጅ ነው። ግን አንድ ነገር መታወቅ ያለበት ነገር ልጅን የሚሰጥ እግዚአብሔር ነው። በነገራችን ላይ ልጅ ያላችሁ ልጅ የሌላችሁ እንዳትጨነቁ። ምክንያቱም እግዚአብሔር አዋቂ ስለሆነ ለሚሰጠውም አዋቂ ስለሆነ ይሰጠዋል፣ ለማይሰጠውም አዋቂ ስለሆነ አይሰጠውም። ስለዚህ በዚህ ልንጨነቅ አይገባም። አብርሃምን የሰጠው ሰው ካልኩሌት በሚያደርግበት ሰዓት መውለድ አይቻልም በሚለው ዕድሜ ላይ እግዚአብሔር እንዲወልዱ አድርጓቸዋል። ነገር ግን አሁን በስተመጨረሻ ይሄንን ያገኘውን ውድ ልጁን እግዚአብሔር ጠይቆታል። በሞተ ማንነት ውስጥ ልጅ የሰጠው እግዚአብሔር ነው። ከኔ ጋር ናችሁ አይደል? በሞተ ማንነት ውስጥ ልጅ የሰጠው እግዚአብሔር ነው። እግዚአብሔር ቢወስድ እግዚአብሔር ሊተካ እንደሚችል የአብርሃም እምነት መፈተን መጨረሻ ድል አድርጎታል። ስለዚህ እምነቱ ለፈተናው መልስ በመስጠት ልጁን ለመስዋዕት እንዲያቀርብ አስችሎታል። ይሄ ምንድነው? እግዚአብሔር ከሙታን እንኳን ሊያስነሳው እንደሚችል አውቋል ማለት ነው። ለምን? ምክንያቱም የሞተ ማንነቱን በሰው ሰውኛ ካልኩሌሽን መውለድ ሰው በሚያቆምበት በማይቻልበት ሁኔታ ውስጥ እግዚአብሔር አስችሎታል። ስለዚህ ያስቻለው እግዚአብሔር በማይገመት ወይም በሰው ካልኩሌሽን ከሆነው ውጪ በሆነ ነገር እግዚአብሔር ሰዋልኝ ያለውን እንኳን ሊያስነሳው እንደሚችል አምኗል። ስለዚህ ስላመነ የሚመጣውን ሊመጣ ያለውን ነገር የሚያይ እምነት እንዳለ በአብርሃም ውስጥ እናያለን ማለት ነው። እግዚአብሔር ቢወስድ እግዚአብሔር መስጠት ይችላል የሚለውን ሐሳብ እንዲይዝ ማለት ነው። ስለዚህም አብርሃም በዚህ ነገር ምን አላለም? አላንገራገረም። ልጁ ይስሐቅን ወደ ተራራው ጫፍ ወስዶ እንዲሰዋለት እግዚአብሔር በጠየቀው መሰረት አብርሃም አድርጎታል። ኦሪት ዘፍጥረት ምዕራፍ 22 ላይ ስለምታውቁት ነው ታሪኩን። ልብ አድርጉ። በእግዚአብሔር ተስፋ ቃል ማመን በጣም ትልቅ ነገር ነው። ተስፋ የሚባለው ነገር ሰዎች ብዙ ጊዜ ተስፋ የወደፊቱን የሚያስረዳ ስለሆነ ገና የሚያዝ ነገር ነው የሚመስላቸው። ነገር ግን ዕብራውያን ጥናታችን ስንጀምር እምነት ተስፋ ስለምናደርገው ነገር አሁን የሚያስረግጥ ነው። ስለዚህ በእምነት ያንን ተስፋ ጨብጠናል። በእምነት ያን ተስፋ ይዘናል። ያ የምንጠብቀውን ተስፋ አሁን መኖር እየተለማመድነው ነው። ለምን? ምክንያቱም ለእግዚአብሔር ክብር ፊት የሚያደርግ ህይወትን ሰው ይዞ ከክርስቶስ ጋር መኖር ስላለበት። ስለዚህም አብርሃም ይሄንን የተስፋ ቃል አምኗል። አንድን ተስፋ ከተቀበለ በኋላ ሰው ተስፋውን እርግፍ አድርጎ መተው ደግሞ እምነት የሚፈተንበትን የበለጠ ነገር እንደሆነ ያሳያል። ተስፋው ቢሟጠጥ ሰው
እምነቱ ምን ሆኗል ማለት ነው? ተፈትኗል ማለት ነው። አየህ፣ ክርስቶስ ትወርሳለህ ያለህን ስፍራ እንደምትወርስ አሁን ካላመንክ ተስፋህ ያን ተስፋ ካላመንከው እምነት ምን እየሆነ ነው? እየተሟጠጠ እየደከመ ነው። ስለዚህ እግዚአብሔር አብርሃምን ያዘዘው ይህን እንዲያደርግ ነው። የሰጠውን ልጅ መልሶ ለእግዚአብሔር እንዲሰጥ እግዚአብሔር አብርሃምን ፈትኖታል። እግዚአብሔር በክፉ አይፈትንም። ነገር ግን የእግዚአብሔር ዓላማ የሚፈጸምባቸው ፈተናዎች አሉ። እግዚአብሔር መብት አለው። በዚህ ቦታ ላይ መብት አለው። ለምን? ምክንያቱም አብርሃም የወለደው ከሰው ሰውኛ አቆጣጠር ውጪ ነው። ስለዚህ አብርሃም በትክክል ማመን መቻል አለበት። እግዚአብሔር በክፉ አይፈትንም። ይሄ ክፉ አይደለም ወይ ልትሉ ትችሉ ይሆናል። አይደለም። በእግዚአብሔር አመለካከት፣ በእግዚአብሔር ሐሳብ አይደለም። እንደ እግዚአብሔር ቃል ከሆነ አይሆንም። ለምን? ምክንያቱም ልብ አድርጉ፣ አሁን ክርስቶስ ስለኛ ሞቷል። ከኛ አንጻር ምሳሌውን ላስቀምጥ። ክርስቶስ ስለኛ ሞቷል። በክርስቶስ የሚያምን ሰው ምን እያለ ነው? እኔ ከክርስቶስ ጋር ሞቻለሁ እያለ ነው። አሁን ከክርስቶስ ጋር መሞቱን የሚጠራጠር ከሆነ መዳኑን ይጠራጠራል። ምክንያቱም ክርስቶስ የሰውን ስጋ ይዞ ስለ ኃጢአት ስለሞተ ማለት ነው። ከእርሱ ጋር አብረን መሰቀላችን፣ ከእሱ ጋር መሞታችንን ካላመንን መነሳታችንን ልናምን አንችልም። ስለዚህ ትንሣኤ ሙታን እንዳለ ልንጠራጠር ነው ማለት ነው። ይሄ እንግዲህ በእግዚአብሔር ስራ፣ በእግዚአብሔር ሐሳብ የተደረገ ስለሆነ ሰው ይህንን 100% መቀበል አለበት። በአብርሃም የሆነው ይሄ ነው። በማይቻለው ነገር ልጅ አግኝቷል። በማይቻለው የዘላለም ሞት፣ ከዘላለም ሞት መውጣት በማይቻል ሁኔታ እግዚአብሔር እንድንወጣ አድርጓል። በማይቻለው መውለድ በማይቻለው ጊዜ እግዚአብሔር ልጅ ሰጥቶታል። እንግዲህ በዘፍጥረት ምዕራፍ 21 ቁጥር 12 አካባቢ ይመስለኛል እግዚአብሔር ለአብርሃም ዘር የሚወጣልህ በይስሐቅ በኩል ነው ብሎታል። ከኔ ጋር ናችሁ? በደንብ አስተውሉኝ። 22 ዘፍጥረት 22 ላይ ነው ለመስዋዕትነት አቅርብ ያለው። 21 ላይ ግን አስቀድሞ ምን ብሎታል? ዘር በይስሐቅ ይጠራልሃል ተብሏል። ታዲያ ምን ሆኖ ነው በይስሐቅ ዘር እንደሚጠራለት አስቀድሞ ከነገረው በኋላ አሁን ይስሐቅን ለመሰዋት ይዘህልኝና ማለት ምን ማለት ነው? ስለዚህ አብርሃም አንድ ነገር ወደ ልቡ መጥቷል ማለት ነው። ምን? ዘር እንደሚጠራለት ካወቀ በምንም ተአምር ይስሐቅ እግዚአብሔር በሚያውቀው መልኩ ይስሐቅ በሕይወት አለ። አብርሃም እሺ ብሎ ያንን አድርጓል። እሺ ብሎ ካደረገ ደግሞ ምን ብሎታል? ታላቅ ሕዝብ አደርግሃለሁ ብሎታል። እግዚአብሔር የገባለትን ተስፋ የሚፈጽመው ራሱ እግዚአብሔር ባቀደው መንገድ ነው። አብርሃም ምንም አይነት ጥያቄ ለእግዚአብሔር አላቀረበም ወገኖቼ። እግዚአብሔር ከሞት የማስነሳት ችሎታ እንዳለው ፍጹም እምነት ነበረው።
ለምን ይስሐቅ በይስሐቅ ዘር ይጠራልሃል ተብሏል። ቢሞት እንኳን ይስሐቅ ቢሞት እንኳን እንደሚነሳ አብርሃም አምኗል። ክብር ለእግዚአብሔር ይሁን። ስለዚህ ይስሐቅ ሊመጣ ላለው ለክርስቶስ የሚያሳይ ደረቅ ወንጌል ነው። ጥያቄውን ሳያቀርብ ለምን ሳይል ሳይከራከር አብርሃም እሺ ብሏል። እግዚአብሔር ከሞት የማስነሳት ችሎታ እንዳለው አምኗል። የገባውን ተስፋ መፈጸም እንዳለበት እንደሚፈጽም የእግዚአብሔር ኃላፊነት እንደሆነ ያንን ተረድቷል። አሁን ተመልከቱ፣ ተስፋውን የገባውን ተስፋ እንደሚፈጽም እግዚአብሔር ኃላፊነቱን ከወሰደ አብርሃም መውሰድ የሚገባው ኃላፊነት ደግሞ አለ። ምን? መታዘዝ። መታዘዝ የአብርሃም ኃላፊነት ነው። ማድረግ ደግሞ ተስፋውን በትክክል ማድረግ ደግሞ የማን ኃላፊነት ነው? የእግዚአብሔር ኃላፊነት ነው። ድርሻ አለ። የመጨረሻው ጊዜ ሲደርስ ይስሐቅን እንዳይገድል እግዚአብሔር አብርሃምን አግዶታል። አታድርገው አለው። ለምን? ልብ አድርጉ። በአንድ መንገድ ስንመለከተው ይስሐቅ ሞቶ ነበር ማለት ይቻላል። በቃ ይሄ የምናየው ነገር ነው። ስለዚህም ጸሐፊው የዘፍጥረት ጸሐፊ በተምሳሌታዊ አነጋገር ልክ ከሞት የመነሳትን ያህል ይስሐቅ እንደገና አገኘው ይላል። ቁጥር 19ን ተመልከቱት። አንድ ልጅ በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ፣ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ከዚያም ደግሞ በምሳሌ አገኘው ይላል ቁጥር 19። ምክንያቱም ምንድነው ይሄ ለመስዋዕትነት የተፈለገው መስዋዕት እንዲያቀርብ የተጠየቀው ጥያቄ ላይ ኦልሬዲ በአብርሃም ውስጥ ይስሐቅ እንደሞተ ያሳያል። በአብርሃም ማንነት ውስጥ በአብርሃም ሁኔታ ውስጥ እግዚአብሔር ያ የጠየቀውን የተናገረውን ነገር እንደፈጸመው አሜን ብሎ ነው የሄደው። ሰው ይለኛል የሚል ሐሳብ አይደለም ያለው። ከሞት ሊያስነሳው ይችላል የሚል ሐሳብ ነው ያለው። ይሄው መጽሐፉ ነው የሚለው እኔ አይደለም። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ፣ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና አብርሃም። ስለዚህ ከሞት እንደሚያስነሳው ነው እንጂ ተው እንደሚለው አይደለም። ስለዚህ ኦልሬዲ በአብርሃም እምነት ውስጥ በአብርሃም ልብ ውስጥ ማሞቷል፣ ይስሐቅ ሞቷል። እግዚአብሔር አባታችን ገና ኤፌሶን ላይ ታችኋል ምዕራፍ 1 ዓለም ሳይፈጠር በክርስቶስ ኢየሱስ አሰበን ይላል። ልብ አይደል? አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ አሰበን አለ። ስለዚህ በአብ ልብ ውስጥ ማሞቷል። ኦልሬዲ ክርስቶስ ሞቷል። ይሄ ማለት ምን ማለት ነው? የሚፈጠረው አዳም የሚቤዥ ማንነት አለው ማለት ነው። እግዚአብሔር ይመስገን። እግዚአብሔር እንዴት ታላቅ አምላክ ነው። ይኸውላችሁ ከዚያ በኋላ የጌታ መልአክ አብርሃምን የተናገረው እናያለን። እዛ ዘፍጥረት 22 ልጁን አትንካ፣ ምንም አይነት ጉዳት አታድርስበት ብሎታል። እነሆ እግዚአብሔርን የምትፈራ መሆንህን ተረድቻለሁ፣ ምክንያቱም አንድ ልጅን እንኳን ለእኔ ከመስጠት አልተቆጠብኩም ብሎታል። ዘፍጥረት 22 ቁጥር 12 ላይ
ጌታም ብዙ በረከት እንደምሰጥ በራሴ ስም እምላለሁ ብሎታል። ልጅህን ለእኔ ለመስጠት ስላልተቆጠብ እኔም ዘርህን እንደ ሰማይ ከዋክብትና እንደ ባህር አሸዋ አበዛዋለሁ፣ የዓለም ሕዝብ አንተ ይባረካል ብሎታል። አንድ ቀን ወገኖቼ ለእያንዳንዳችን እግዚአብሔር ተመሳሳይ ፈተና ያቀርብልናል፣ ለእኔም ለእናንተም። ምናልባት ደግሞ ደጋግሞ ይፈትነንም ሊሆን ይችላል። የሚፈትነን በተለያየ መንገድ ነው። መታዘዛችን ለማየት ግን ምንጊዜም እምነታችን በተዳከመበትና ጽኑ ባልሆነበት አቅጣጫ ይፈትነናል። ለምን? እምነታችን እንዲበረታ። ሰው ይፈተናላ። ገባችሁ? ሰው ይፈተናል። አየ በክርስቶስ ላይ ያለ እምነት የበረታ እንዲሆን ከዚህ ከዓለም ከሚመጣው ከተለያዩ ውዥንብር ውስጥ እግዚአብሔርን እንድታዳምጥ የእግዚአብሔርን ቃል ብቻ ሰምተህ እንድትከተል ብዙ ነገሮች ወደ አንተ ይመጣሉ። ግን እግዚአብሔር ለእነዚህ ሁሉ ነገሮች አሳልፎ ሊሰጥህ አይፈልግም። እንደ እምነታችን እንደ ድካማችን የሚያይ ነው። በዚህ ውስጥ ሁሉ ደግሞ እምነታችን እንዲበረታ በእያንዳንዱ ነገሮች ውስጥ እግዚአብሔር የሚናገርበት የራሱ መንገድ አለው። ለእኔና ለእናንተ እንድንታዘዝ ይፈልጋል። እግዚአብሔር እንድንታዘዝ እግዚአብሔር ይፈልጋል። ለምን? የዳነ ሰው ከእግዚአብሔር ጋር የሚኖረው በምንድን ነው? በመታዘዝ ነው አይደል? ለመዳን እኮ አይደለም የሚታዘዘው። የዳነ ሰው መዳኑን የሚያረጋግጠው በአባትና በልጅ መካከል ሪሌሽን ሲኖር። አብርሃም እንዲህ አይነት እምነት ነበረው። የተስፋውን ቃል አስቧል። ዘር ይጠራልሃል ተብሎ። ታዲያ ለእኔና ለእናንተ አልተነገረንም? ወዳጆቼ ትወርሳላችሁ የተባልነውን ገና ሰዎች አትወርሱም፣ ጥሩ ስራ ከሌላቸው አትወርሱም ብለው ለምን ይሰብኩናል ታዲያ? ምን አለበት ጥሩ እምነት ቢኖራችሁ ቢሉ? ለምን? ምክንያቱም እምነት ነዋ ምላሽ እንድንሰጥ የሚያደርገው። እግዚአብሔር አብርሃም በማመኑ ታዟል። የገባውን ተስፋ እንደማያጥፍ እግዚአብሔር አውቆታል። ታዲያ ለእኔና ለእናንተስ? በተስፋው በመንፈስ ቅዱስ ታተማችሁ ተባልን እኮ። እሱም የርስታችን መያዣ ነው ተባለ። እኔ ልሙትላችሁ አወርሳችኋለሁ ብሎ ሞተ። ይሄ ተስፋ አይደለም? ሰው እንዴት ማመን ይሄ ይከብደዋል? ስለዚህ እግዚአብሔር በፍጹም ልባችን በፍጹም ነፍሳችን እሱን እንድንወድ እንድንከተለው እንድንታዘዝለት ይፈልጋል። በቃ የኔ ናችሁ ነው። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ ይላል ትንቢተ ኢሳይያስ ምዕራፍ 4። አንተ የኔ ነህ፣ ተቤዥቼሃለሁ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። እግዚአብሔር የኔ ካላችሁ ማንም ሊነጥቅ አይችልም ከእግዚአብሔር። እግዚአብሔር የኔ ብሎኛል ብላችሁ በደስታ ዋሉ። እስኪ ነገር ዳሽቦርዳችሁ ላይ ጻፉት። እግዚአብሔር የኔ ነህ ብሎኛል። በቃ እሱ የኔ ነህ ካለ ማንም አንተን የሚጋራ የለም። ሊጋራህ የሚመጣ ቢኖር እንኳን እግዚአብሔር በስሙ ኃይል ከአንተ ይርቃል። የኔ ነህ ተብያለሁ፣ ደስ ይለኛል። ስለዚህ እምነታችን በተዳከመበት ጽኑ ባልሆነበት ሁኔታ እምነታችንን ለማበርታት እግዚአብሔር ወደኛ የሚያመጣው ነገር አለ። ነገር ግን ልብ አድርጉ፣ እንድንወድቅ አይደለም። ለመውደቅ ስንደርስ ግን ምን ብሎናል? ዕብራውያን ስናጠና ብዙ ጊዜ አይተናል አይደል? የሚረዳን የሚራራልን በሰማይ ታላቅ ሊቀ ካህን አለን ተብሎ የተጻፈ የተነገረ። ስለዚህ ሰው በእምነት እንዳይደክም እንኳን የሚረዳውና የሚራራለት አለ።
እግዚአብሔር አቅምና ጉልበት እንዲሆነው የተሰጠው ማለት ነው። ሰው በእምነት በራሱ እምነት ደካማ ነው። ምክንያቱም ሰው በድካሙ አስቀድሞ ወድቋል፣ የወደቀ ነው። ነገር ግን እግዚአብሔር ልክ በሕግ ጊዜ እንደነበረው አታድርጉ ብሎ አዞ ነገር ግን አለማድረግን ሊያስችል ለማይችለው ሕግ ለሆነው ስርዓት አሳልፎ አልሰጠንም። ከዛ ይልቅ ግን እግዚአብሔር በእምነታችን ሊያየን ጸጋ የሚባልን ነገር ረዳት አብሮ ሰጥቶናል። ስለዚህ በጸጋው ሊረዳን ማለት ነው። እግዚአብሔር እጅግ የሚምርና የሚራራ እንደሆነ ያዕቆብ ነግሮታል። ስለዚህ በዚህ ውስጥ ሁሉ ግን ሞር በእምነታችን በእምነታችን እየጠነከርን እየበረታን እንድንሄድ የማንችለውን አይሰጠንም። የምንችለውን ግን እግዚአብሔር ወደኛ ሊያመጣ ይችላል። ለምን? መታዘዛችንን እግዚአብሔር ስለሚፈልገው። አቅማችንን እያወቀ ወደኛ የሚያመጣቸው በእምነት እንድንጠነክር እንድንበረታ። ለምን? እግዚአብሔር ከሁሉም ነገር አብልጠን የምንወደውን ነገር እንድናቀርብለት ስለሚጠይቀን ይፈልጋል። በቃ አንተ የኔ ነህ ብሏል። እንኳን የፈጠረው እግዚአብሔር፣ በእጁ የፈጠረን እግዚአብሔር እኛ እኮ ልጆቻችንም ሚስቶቻችንንም ባሎቻችንንም አንተ የኔ ነህ አንቺ የኔ ነሽ እኮ ተባብለናል። እንዲነቁብን አንፈልግም። ልጆቻችሁ እንዲነቁባችሁ አትፈልጉም? ባላችሁ እንዲነኩባችሁ አትፈልጉም? ሚስቶቻችሁ እንዲነኩባችሁ አትፈልጉም? የፈጠረውስ ታዲያ እንዲነካ ማንም አይፈልግም። ስለዚህ ቀናተኛ አምላክ ስለሆነ እግዚአብሔር በዚህ ውስጥ በቃ መታዘዛችንን ይፈልጋል። አብልጠን የምንወደውን ነገር እንድናቀርብለት። ስለዚህ እንድናቀርብለት የሚጠይቀን ነገር አለ። ሀብትና ንብረታችንን አይደለም፣ ችሎታችንንም አይደለም፣ ጊዜያችንንም አይደለም፣ ክብራችን ቤተሰባችንንም አይደለም። ነገር ግን የገዛ ሕይወታችን አብርሃምን እንደጠራ ሁሉ እግዚአብሔር ከጠራን የቱንም ያህል ከባድ ቢሆን እንኳን ለመታዘዝ ዝግጁ እንድንሆን እግዚአብሔር ይፈልጋል። ለመታዘዝ ዝግጁ መሆን። ምክንያቱም ሕይወታችንን የመለሳት ነፍሴን መለሳት በጽድቅ መንገድ እንደመራኝ ነፍሴን እንደመለሳት በዛው መጠን እግዚአብሔርን እንድሰማ እርሱን እንድታዘዝ እግዚአብሔር ስለሚፈልግ አንዳንድ ሀሳቦች አሉ። እዚህ በማርቆስ ወንጌል አንዳንድ ምሳሌዎችን ማየቱ ጥሩ ነው፣ ይጠቅመናል ብዬ እገምታለሁ። እዚህ ማርቆስ ወንጌል ምዕራፍ 10 ላይ ቁጥር 17 አካባቢ ይመስለኛል። አዎ እስኪ ታነቡልኝ። በጣም የሚገርም ነው። እዚህ ማርቆስ ወንጌል ምዕራፍ 10 ያወጣችው ከቁጥር 17 እስከ 21 ድረስ እስኪ አንብቡልኝ። እሺ፣ የማርቆስ ወንጌል ምዕራፍ 10 ከቁጥር 17 እስከ 21። እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትና እናትን አክብር አለው። እርሱም መልሶ መምህር ሆይ ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ።
በቃ ቃልህ ያሰማል። ተባረክ እናቴ። እንኳን ህይወት ያለን ነገር እንኳን ያሳዝነናል። እንኳን ህይወት ማለት ነው። ፊቱ ጠቆረ ነው የተባለው። በእርግጥ ህጎቹንስ አክብሮ ነበር ወይ? ጌታ ያውቃል፣ ግን ደስ ብሎታል። አሁን በደረጃ ነው የሚመጣው። ያለን ሽጠህ ተከተለኝ፣ ሽጠህ መስቀልን ይዘህ ተከተለኝ ነው የተባለው። አንድ ነገር ጎደለህ፣ ሂድ ሸጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉን ተሸክመህ እና ተከተለኝ አለ። እቺ መስቀል ፈተና ናት። ያለውን ነገር ትቶ እንዲከተለው ነው የጠየቀው። እግዚአብሔር ግን ህይወት ነው የሰጠው። ስለኔና ስለእናንተ ስለሁላችንም ህይወት ነው እግዚአብሔር የሰጠን። ይህንን ህይወት ከምንም ጋር የምናወዳደረው ነገር አይደለም። ለሰው ምን ያህል ከባድ እንደሆነ ተመልከቱ። ትንሿ ነገር እንኳን ከባድ ነው። ማን ነው ያለህን ነገር ሁሉ ሸጠህ ተከተለኝ የሚለውን ቃል ሰምቶ የሚከተለው ማን ይሆን? ከባድ ነው። ነገር ግን ያመነ አያቅተውም። ያመነ ይችላል። በመጀመሪያ አፒራንሱ የመጣበት ቅድመ ሁኔታ ጠያቂው ትክክለኛ ቅድመ ሁኔታ ይዞ እንደመጣ አናይም። ቸር መምህር ሆይ የዘላለም ህይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቷል ወይ? በዚህ ሰዓት ሞቶ ተነስቷል ወይ? ሞቶ አልተነሳም። ክርስቶስ ገና እያስተማረ ነው ያለው። ግን ምንድን ነው ያለው? ሁሉ ሽጠህ በሰማይ መዝገብ ታገኛለህ ብሎ መስቀሉን ተሸክመህ ና ተከተለኝ አለው። የሞተበትን መስቀል አይደለም፣ ገና የሚጓዝበት ህይወት የመስቀል ህይወት እንደሆነ እየነገረው ነው። ያ መከራ ነው። ዓለም ክርስቶስን አልወደደችውም። ወደ ገዛ ወገኖቹ እንኳን መጣ ተባለ፣ የገዛ ወገኖቹ አልተቀበሉትም ተባለ። በዓለም ላይ እንኳን ይሄን ሁሉ ነገር እያደረገ ክርስቶስ ምን ነበረበት? ፈተና ነበረበት። ይፈውሳል፣ ያስተምራል፣ ይመክራል፣ ያበረታል፣ ይመግባል፣ ያለብሳል። ይሄን ሁሉ አደረገ። በዚህ ሁሉ ውስጥ ምን ነበረበት? ፈተና ነበረበት። ስለዚህ ቆራጥ ልብ ይጠይቃል ማለት ነው። አሁን ቆራጥ ልብ እንዲኖርህ ያስፈልጋል፣ እኔን የሚከተል ልብ። እነዚህ ሁሉ ነገሮች አንተን ሊፈትኑህ ሊወርሱህ አይገባም እያለው ነው። ከላይ እኮ የዘረዘራቸው እነዛ ነገሮች እኮ ይህንን ነገር የሚያሳይ እኮ ነው ወገኖቼ። ዝርዝሮቹ ጠቅላላ የሚያሳየው ይሄንን ነው። ተከተለኝ፣ ያለውን ነገር ሁሉ ሽጥና ተከተለኝ። እዚህ ጋር ፊቱ ጠቆረ ተባለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለእናንተ ነፍሱን አሳልፎ ሊሰጥ መጥቷል። ሰጥቶም ሄዷል። ለዚህ ነገር የታመነ ከሆነ እግዚአብሔርን በምንም ነገር አንጠረጥረውም። የሞተው ክርስቶስ የሞተው እኛን ወደ ተስፋው ሊያገባን ካልሆነ በጣም ምስኪኖች ነን በእምነታችን ማነስ። ይሄ እኮ ድራማ አይደለም፣ ወይም እንደ ታሪክ ተወርቶ የሚያበቃ እኮ አይደለም።
እኛም ቢሆን እኮ ሰላማዊ ሰልፍ መውጣት እንችላለን እኮ ወገኖች። እንዴ ምን ሆናቸዋል? በብሉይ ኪዳን ያሉ በክርስቶስ ደም ከዳኑ በአዲስ ኪዳን ያሉ የሚፈረድባቸው ምክንያት ምንድን ነው? አለማመን ካልሆነ በስተቀር። ስለዚህ እምነት ለሚጠይቀን ጥያቄ ታዛዦች መሆን አለብን። ለምን? ያው እምነት ይዘን መጓዝ ስላለብን። እዚሁ ጋር ቁጥር 29 ላይ ታነቢዋለሽ። እስኪ ጸጋ እንዳያስችው እዛው 29 እስከ 30 አንብቢ እስኪ። ፓራግራፉን ጨርሹ። 29 እስከ 30 አዎ። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን ወንድሞችንና እህቶችንም እናቶችንም ልጆችንም እርሻንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም። ቃልዮት ያሰማል። አሁን ልብ አድርጉ። ምን አለ? ኢየሱስ መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል። አሁን መነሻውን ነገር ማስተዋል አለባችሁ። ስለ እኔና ስለ ወንጌል መነሻ መኖር አለበት። ስለ ወንጌል ሰዎች ስለሚሰደዱ፣ ስለ እርሱ በእርሱ ማመንን የዚህ ዓለም ሀሳብ ስለሚያሳውር፣ ስለዚህ አባት ወይም እናት ወይም ሚስትን አሁን የሚያደርጋቸው ነገሮች ሁሉ ለጌታ ክብር የሚሆኑ ነገሮች እነዛ እምነትን የሚጠይቁ ነገሮች ናቸው። ስለ እርሱና ስለ ወንጌል በመጀመሪያ ደረጃ ማን ነው እርሱ የሚለውን ነገር ሳላውቅ በእምነት ልለይለት አልችልም። ስለዚህ መነሻ አለኝ ማለት ነው። ይሄ ወንጌል የምስራች ወንጌል ነው። ይሄ የምስራች ወንጌል ትላንትና የነበርኩበትን ህይወት ነግሮኝ ዛሬ ያለውን አዲስ ህይወትን ይነግረኛል። በዚህ ነገር ጋር ከምንም ነገር ጋር አልደራደርም። ስለ ህይወት ሳስብ ክርስቶስ ራሱ ህይወት እንደሆነ ይነግረኛል፣ ለዘላለም ከእርሱ ጋር መኖር። ስለዚህ ምንድነው እያለ ያለው? ሚስትና ልጅ፣ ባል፣ ቤተሰብ ያለ ንብረት ሁሉ ከክርስቶስ ሊነጥለኝ አይገባም ነው እያለ ያለው። ምክንያቱም እርሱ ከዛ በላይ ነው። እርሱን ሳምን ይጨመርልኛል። ልብ አድርጉ። አብርሃም ተስፋ ገብቶልኛል ልጄ ከሞት ይነሳል ብሎ ነው የመጣው። ከጠበቀው ውጪ ሆነ፣ ልጁም አልሞተም። ልክ እንደዛው ነው እኛም በቃ እንጣ እሱ ይሻለናል ህይወት ብለን ስንመጣ እንጣ ያልነው ነገር በረከት አግኝቶ ቤታችን ተባርኮ፣ ቤተሰቦቻችን ተባርከው፣ ትዳራችን ተባርኮ፣ ትምህርታችን ተባርኮ፣ ነገራችን ሁሉ ተባርኮ እናየዋለን። እግዚአብሔር ሲፈልግህ አንተን ወደኋላ ማፈግፈግ ስትጀምር እግዚአብሔር አንድ ነገር ይቀማህና ፈተና ውስጥ ይከትሃል። ልጅ ከሆነ ልጅህን ይወስድብሃል። አይንህ ልጅ ላይ ካለ መተካት ይችላል እኮ እግዚአብሔር። ግን እግዚአብሔር አንተን የሚያድንበት መንገድን እግዚአብሔር ይፈልጋል። እዚህ ላችኋል ዳዊት እግዚአብሔርን ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ይላል። ዳዊት እንደ ልቤ የተባለ ሰው ነው። እግዚአብሔርን ቢጠይቀው የሚከናወንለት ሰው ነው። ነገር ግን አንድ ዋጋ አስከፍሎታል። አንድ ነገር ላይ ቆይቼ እግዚአብሔርን ደጅ ጠናሁት ያለበት ጥያቄ እግዚአብሔር ጋር በግድ እንዲቆይ አድርጎታል።
ያ ጥያቄ እግዚአብሔር ለመስጠት ዘግይቶ አይደለም ደጅ እየጠና የቆየው፣ ዳዊት መሰራት የነበረበት ነገር ስለነበር። የሆነ ነገር ውስጥ ገብታችሁ እግዚአብሔር እናንተ መስራት ሲፈልግ የሆነ ነገራችሁን ይወስድባቸዋል። የተመካችሁበትን የቆማችሁበትን ነገር። ለምን? ሰው መኖር ያለበት እግዚአብሔር በሰጠው ተስፋ በእምነት ነው መኖር ያለበት። ይሄ ምድራዊ ድንኳን ነው፣ ተስፋፍቶ መኖር የለበትም ሰው እያለ። ስለዚህ የወሰደብንን ነገር ለማግኘት ስንል እግዚአብሔር ጋር ሙጭጭ ማለት እንጀምራለን። ታዲያ ይሄን አይደል እንደምፈልገው እንኳን መጣልኝ ይላል እግዚአብሔር። በቃ እኔ ጋር እንድትቆይ እፈልጋለሁ፣ አሁንም አልሰጥህም፣ አዘገየዋለሁ። እስክታገኘው ድረስ እንደምትዘገይ ነው ፊት ስለማቅ አዘገየዋለሁ፣ ከዛ ውስጥ ትሰራለህ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን የሚለውን ትማራለህ። አልካደም ኢዮብ፣ እግዚአብሔርን በማመን ጸንቷል። ልጆቹ ሲሞቱበት፣ ሀብቱ ሲወሰድበት፣ እርሱ በቁስል ሲመታ፣ ይህን ሁሉ ያደረገው እግዚአብሔር እንደሆነ አውቋል። የተሰጠው ማለት ነው። ሀብቱም የተሰጠው፣ ልጅም የተሰጠው፣ ጤናም የተሰጠው ከእግዚአብሔር እንደሆነ አውቋል። ይሄ ሁሉ ሲወሰድበት ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ። ኢዮብ ግን ይሄ በዚህ እምነት በፊት ከነበረው እግዚአብሔር እንደባረከው ይናገራል። ስለዚህ ወገኖች ከእምነት መፈተን በኋላ ታላቅ ደስታ አለ። አንዳንድ ጊዜ የምንፈተንበት ነገር የሚሻለውን ነገር እንድናስብ የሚሰራን መንገድ፣ በክርስቶስ የተሰጠውን የዘላለም ሕይወት ከምንም ጋር አታወዳድሩት። እውቀትም ይሻላል፣ የተመካንባቸውም ይጠፋሉ። የእግዚአብሔር ቃል የጸና ነው። የእግዚአብሔር ቃል እንደ ቃልነቱ ጸንቶ ይኖራል። ሰማይ ምድር ሊያልፍ ይችላል። ስለዚህ እግዚአብሔር በቃሉ እኛን ምን ያደርጋል ማለት ነው? ይሰራናል ማለት ነው። ስለዚህም ነው የዕብራውያን ጸሐፊ በምጥ ይሄንን ነገር የሚናገረው። አሁን ተስፋ ያደረገውን ወደ ዋናው ሀሳባችን ልጠቅልለው ትምህርቴን። ተስፋ ያደረገው አብርሃም ልጁን እንደሚያስነሳለት አስቦ አድርጎታል። ስለዚህ ይሄ ምንድን ነው የሚያሳየው? ወደ ዋናው ትምህርታችን ስንመጣ የወደፊቱን ሊያሳይ የሚችል እምነት በአብርሃም ውስጥ ደግሞ እናያለን ማለት ነው። ይሄ እምነት አሁን እግዚአብሔር ተስፋ ስላደረገልን ስለገባንልን ነገር በእምነት የምናየውና የምንኖርበት ነው። ስለዚህ ጥርጥር የለም፣ በአብርሃም ጥርጥር እንደሌለ በእኔና በእናንተ ጥርጥር የለም። እግዚአብሔር በልጁ ተስፋ ገብቶልናል። ይህን መጠራጠር አይገባንም። እግዚአብሔር እንድናምን ይርዳን። በእውነት እምነትን እግዚአብሔር ይጨምርልን። እንቀጥላለን። በሚቀጥለው ሳምንት እግዚአብሔር በፈቀደ እስከ ቁጥር 22 ድረስ እናያለን። ዓለምን የሚያሸንፍ እምነት፣ ከዛ በኋላ ደግሞ እስከ ፍጻሜ ባለው ቁጥር ውስጥ እናያለን ማለት ነው። እግዚአብሔር በዛ ያድርሰን። ለዛሬ ይበቃናል። ቁጥር 20 ላይ እንቆማለን።